ለምሳሌ ንስሐ ዘማዊውን ድንግል ታደርጋለች እንላለን። እንዴት አድርጋ ነው ድንግል የምታደርገው ካል የሥጋ ድንግልና ይመለስለታል ማለት አይደለም። ግን እውነተኛ ንስሐ ገብቶ እውነተኛ እንባ አንብቶ ጸጋው ከተመለሰለት ያ ንስሐ የገባ ሰው አንድ ሕፃን ልጅ ሩካቤ ሥጋ ምን እንደሆነ አይምሮ እንደማያውቀው ከንስሐው የተነሳ ምን እንዳደረገ ድርጊት ኃጢአቱን ይረሳዋል ሳይሆን ሩካቤ ምን እንደሆነ እስካለማወቅ ድረስ ሕሊናው ንጹሕ ይሆንለታል ማለት ነው። ክርስቲያኖች እንደዚህ አይነት ንስሐ እግዚአብሔር በቸርነቱ ለሁላችን ያደለን። ስለዚህ ድንግልና የሕሊና የነፍስ ነው፣ የውስጥ ነው። ስለዚህ ተመልከቱ፣ ከ10 ደናግል 5ቱ ሰነፎች ማለት ተመልከቱ የሕሊና ድንግልና ኖሯቸው ክርስቲያኖች እውነተኛ ደስታ ያለው ቅዳሴ ውስጥ ነው። የቅዳሴን ጣዕሙን የለመዱት ገስግሰው ሲሆን ኪዳን ሳይደረስ ካልሆነ ደግሞ ቅዳሴ ከመገባቱ በፊት በተመስጦ ሆኖ ነቅቶ ተግቶ እያንዳንዷ ቃል የምታነጻ ናት። ከዚያ ነፍሳችን እያነጻ ይሄ የለመደብንና አልሸነፍልን ያለው መንፈስ ሁሉ በራሱ በክርስቶስ ኃይል እንዲህ አይነት ምክንያቱም ከግል ጸሎት ከማንኛውም ሰው ጸሎት በላይ ቅዳሴ የመጨረሻው። ለምሳሌ ቅዳሴ ከተቀደሰ በኋላ በተቀደሰበት ቤተ መቅደስ ላይ አንድ ካህን ወዲያው ነፍስ ልጆቹን ሰብስቦ አንድ አቡነ ዘበሰማያት እንኳን ቢሰጥ ከስልጣኑ ይሻር። ምክንያቱም ቅዳሴ ክርስቶስ የተሰየመበት የሉቃስ ወንጌል ምዕራፍ 24 ላይ እንደተጻፈው ሉቃስና ቀለዮጳ ከኢየሩሳሌም ወደ ኤማሁስ ሲሄዱ ጌታ በመንገድ ላይ ተገኘና መጽሐፍትን ቃል ይተረጉምላቸው ነበር ይላል። ከዚያ ሲመሽ አብረህን ግባ አሉት። አብሯቸው ገባ። ማዕዳቸው ባረከ። የተባረከውን ሲበሉ አወቁት ይላል። ዓይናቸው በራ። ከዚያ በኋላ እንዲህ አሉ ይላል፣ ለካስ የመጽሐፍትን ቃል ሲከፍትልን ልቡናችን ይቃጠል የነበረ ጌታ ስለነበረ ነው። በመጽሐፍት ቃል ልቡናችን የሚያቃጥል ደስታ እንሰማለን እኛ። መጽሐፍት ምስጢራቸው ሲገለጥ እግዚአብሔር እኮ ይገልጻል። ክርስቲያኖች እውነተኛ ደስታ የሚባለው መጽሐፍት። እንዲያውም አንድ የሁለተኛው ክፍለ ዘመን የቤተ ክርስቲያን አባት አንድ ሎጂክ ሂስትሪ የሚሉት በእንግሊዝኛ የጥንት የቤተ ክርስቲያን አባቶች ታሪክ የያዘ መጽሐፍ አለ። እዚያ መጽሐፍ ላይ አንድ አባት ጌታን እንዲህ ብሎ ጠየቀው ይላል፣ ጌታ ሆይ በመንግሥተ ሰማያት የሚጠብቀን ደስታ በምድር ላይ መጽሐፍ ቅዱስን ስናነብ ስንሰማ ከምናገኘው ደስታ ይበልጣልን ብሎ ጌታን ጠየቀው። ምን አይነት ደስታ አግኝቶ ነው መጽሐፍ ቅዱስ ሲያነብ? አያችሁ እግዚአብሔር ለወደደው ሰው ምን እንደሚያደርግ። እግዚአብሔር ለወደደው ሰው ሲማርም ተነቦ የእግዚአብሔር ቃል ሲሰማም እቤቱ ሆኖ የመጽሐፍ ቅዱስን ነቅቶ ተግቶ እያወራ አይደለም መጽሐፍ ቅዱስ የሚነበበው። ክርስቲያኖች 1 ደቂቃ ይበቃቸዋል፣ ቢበዛ 5 ደቂቃ አንድ አንቀጽ ግን በዝምታ አንብቡት። ማንን እየሰማችሁ? እግዚአብሔር። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ መቃርዮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ፣ ቅዱስ ሲኖዶስ አባል፣ ክቡር አባታችን መላከ ሰላም አይነ ኩሉ የዚህ የታሪካዊው የደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን አስተዳዳሪ፣ ክቡራን አበው አይንተ እግዚአብሔር ካህናት፣ መምህራን ወንጌል፣ ወንድሞቻችን በዝማሬ ረጅም ዘመን ቤተክርስቲያን በማገልገል የምናውቃቸው የምንወዳቸው ሊቀ መዘምራን ቴዎድሮስ ዮሴፍና እንዲሁ ወንድማችን ዲያቆን ልዑል ሰገድ፣ ሌሎቹም ዘማሪያን፣ ሁላችሁም በዚህ ያላችሁ ህዝበ ክርስቲያን አባቶች፣ ወንድሞች፣ እናቶችና እህቶች እንደምን ዋላችሁ? እንደምን አመሻችሁ? አሜን። ልዑለ ባሕሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የጌታ ደስታ በሚል ርዕስ እንማማራለን። እግዚአብሔር አምላካችን ምስጢሩን ለሁላችን ይግለጥልን። እንደምታውቁት በምታስቀድሱም ጊዜ ባለፈው እሁድ እንደሰማችሁት
ይሄ እስከ ካለፈው እሁድ እስከ መጪው ቅዳሜ ድረስ ያለው አንድ ሳምንት በቅዱስ ያሬድ ግጻዌ ወይም አጠራር መሰረት ገብርኄር እየተባለ ይጠራል። እንደምታውቁት የማቴዎስ ወንጌል ምዕራፍ 25 ቁጥር 1 እስከ 13 ላይ የአስሩ ደናግል ምሳሌ ታሪክ ተገልጿል። ከቁጥር 14 ጀምሮ ደግሞ የመክሊቱ ምሳሌ እና የዚህ ሳምንት መታሰቢያ የሆነለት የገብርኄር ታሪክን እዚህ ላይ እናገኘዋለን። ማቴዎስ ወንጌል ምዕራፍ 25 ሁለቱም ምሳሌዎች ጌታችን በደብረ ዘይት ስለ ዕለተ ምጽአቱ ካስተማረ በኋላ ፍርዱ ዳግመኛ መምጣቱና መፍራዱ የማይቀር መሆኑን የሚመጣ መሆኑን ሲመጣ ደግሞ እንዴት እንደሚመጣ ምልክቶቹን በተለይ ደግሞ የሚያሳስቱ ብዙ ሐሳውያን ነቢያት፣ ሐሳውያን ሐሰተኞች መምህራን፣ ሐሰተኞች ነቢያት ራሱ መሲሁ ክርስቶስ ነኝ ብሎ የሚመጣም ሐሳዊ መሲህ መኖሩንም አስጠንቅቆ በደንብ አድርጎ ከገለጸልንና በመጨረሻው ዘመን ከአመፃ ብዛት የተነሳ ፍቅር ምን ታደርጋለች? ከምልክቶቹ አንዱ ትቀዘቅዛለች። ለዚህ ነው የታለ ፍቅራችን እንግዲህ ለዚህ ጭምር ይመስለኛል የዘመረው። ይህን ብቻ አይደለም ግን የአስሩ ደናግል ምሳሌ የሚያስረዳን ይህንን ነው። ከአስሩ ደናግል አምስቱ ልባሞች፣ አምስቱ ሰነፎች ነበሩ ይላል። አምስቱ ምን ናቸው አለ? ሰነፎች። ሁለቱም አስሩም መብራታቸውን ይዘዋል። ልባሞቹ ግን ዘይት ጨምረው ይይዙ፣ ሰነፎቹ ደግሞ ዘይት አልያዙ። ዘይት የምን ምሳሌ ነው? ምዕመናን የፍቅር ምሳሌ ነው አይደለም እንዴ? ስለዚህ እነዚህ አምስቱ ደናግል የተኮነኑት ክርስቲያን ስላልሆኑ አይደለም። ደናግል ነው የሚለው ዝሙትን አያውቁትም። በነገራችን ላይ በመጽሐፍ ቃል ድንግል መባል በጣም በጣም ከባድ ቃል ነው። ክርስቲያኖች ይህንን በቅዱስ ባስልዮስ አነጋገር ብናየው ሊያስደነግጠን ይችላል። ቅዱስ ባስልዮስ ዘቂሳርያ የቤተ ክርስቲያን ዓይንና መብራት፣ ቅዱስ ኤፍሬም ሄዶ ሰላም ባለው ጊዜ እጅግ ድንቅ ድንቅ ተአምራት ያያል። ሌላው ቀርቶ በሚያስተምርበት ጊዜ ከአፉ ልክ ከኛ አሁን ትንፋሻችን አንዳንድ ጊዜ ለተመልካች ሊታይ ይችላል። ለቅዱስ ኤፍሬም የታየው ግን የእግዚአብሔር ጸጋ የእግዚአብሔር ቃል እንደ እሳት ከአንደበቱ እየተጎረደ ሲወጣ ያየለት እንደ እሳት ክብሩን ለመግለጽ እንደ አሁን ቢንቢ እንደምንላቸው ያሉትን ተሐዋስያኑን ሲያቃጥል ቅዱስ ኤፍሬም አይቶታል። ቅዱስ ባስልዮስ እጅግ ድንቅ ድንቅ ተአምራትን ያደረገ አባት ነው። በተለይ ከተአምራቱ አንዱና ዋናው አንድ በምትሃት ሴት ያገባ ሰው ነበረ እና ምትሃቱ ደግሞ ከባድ ነበረ። ምንድነው ያስደረገው? እግዚአብሔርን ክዶ ቤተክርስቲያን ክርስቲያን ነኝ ላይል ወደ ቤተክርስቲያን ላይሳለም ካስካደው በኋላ የካደበትን ደብዳቤ ተቀብሎ ጠንቋዩ ለአየር አጋንንት ሰጥቶት ነበረ። ቅዱስ ባስልዮስ ግን ታሪኩን አሳጥሮ ለመናገር ክብሩን ለመናገር አስቀድሜ ነው። ሚስቱም እንግዲህ የታላቅ ሰው ልጅ ናት። እሷን ለማግኘት ነው። እሷን ካላገባው ብሎ በምትሃት እሱን እንድትወደው አስደረጎ ይሄን ካስፈጽሞ ሰይጣኑ ደግሞ እሱ የካደበትን ክርስቶስን የካደበትን ደብዳቤ ይዞ ተሰውሯል። ከረጅም ዘመን በኋላ ወደ ልቧ ስትመለስ ቤተክርስቲያን ሄዳ አለማወቋን እና ለምን እንደማትሄድ ስትነግረው ስትዘበዝበው ስታስቸግረው መጨረሻ ላይ ነገራት። ከዚያ በኋላ ወደ ቅዱስ ባስልዮስ ይዛው ሄደች። ቅዱስ ባስልዮስ ነገሩን ከሰማ በኋላ ልትድን ትወዳለህ ያለው? አሁን እወዳለሁ አለ። እንግዲያው ልትድን ከወደድክ እኔ የምልህን ብቻ አድርግ አለው። እሺ አለ። አንድ ቤት ወሰደና ልክ እንደዚህ ቤተክርስቲያን ግቢ ውስጥ እንደ መቃብር ቤት አንድ ክፍል ውስጥ ዘጋበት። ከዘጋበት በኋላ አጋንንትን ክርስቶስ ሆይ ማረኝ እያልክ ብቻ በቀን አንድ ጊዜ ምግብ እሰጥሃለሁ፣ እየጾምክ የበላህ እየሰገድክ ጸልይ፣ እንዳትፈራ። አጋንንት መጥተው ያስፈራሯል፣ እንዳትፈራ አለ። ለ3 ቀን የሚሆን ምግብ ሰጠው። በቀን አንድ ጊዜ እንዲበላ አድርጎ ጥሬ ብቻ እየበላ በእነዚህ 3 ቀናት ውስጥ አጋንንቱ ጥቁር ጥቁር አውሬ ሆነው እየመጡ ሰውየውን በጣም አስፈራሩት።
እየተጨነቀ እየፈራ እየደነገጠ አሳለፈው። ካሳለፈው በኋላ ከ3 ቀን በኋላ ቅዱስ ባስልዮስ ሄዶ ጎበኘው። ቅዱስ ባስልዮስ ደግሞ ስለ እርሱ አብዝቶ ይጸለያል። እንዴት አሳለፍክ አለው። በጣም አስፈሪ ነው፣ ያስፈራሩኛል፣ እንዲህ እናደርጋለን ይሉኛል፣ አስፈሪዎች ናቸው አለ። እንዳትፈራ። ነክተውሃል ወይ? አልነኩኝም፣ መንካትስ አልነኩኝም፣ ግን በቃ ሊገሉኝ የደረሱ እንደዚህ ያስጨንቁኝ። እንዳትፈራ፣ አሁንም ጸሎትህና ስግደትህን አበርታ ብሎ አበረታቶት አጽናንቶት ሄደ። ቅዱስ ባስልዮስ መጸለይ ጀመረ። በሁለተኛው ጊዜ ግን አጋንንቱ የመጡ አሁንም ያስፈራሩታል፣ ግን ከፊቱ ትንሽ ራቅ አሉ። እንደገና ከ3 ቀን በኋላ ሲጠይቀው እንዴት ነህ አለው። አሁንም አሉ ግን ራቅ ብለዋል። በቃ እግዚአብሔር ሊፈውስ ነው አለ። በርታ አለው። እየጾመ እየራቁ ወደ መጨረሻው ሲጠይቀው አሁንስ ድምፃቸውን ነው እንጂ መልካቸውንም አላየውም አለው። ልክ 40ኛው ቀን ላይ ቅዱስ ባስልዮስ ሕዝቡን እንደዚህ ጠርቶ ምህላ አስያዘና አሁን ድምፃቸውንም መልካቸውንም አላይም አለ። በጣም ጥሩ እየተፈወስክ ነው፣ ግን ያችን ወረቀት መቀበል አለብን። ልክ 40ኛው ቀን ላይ ሕዝቡን ጠርቶ እንደዚህ ሰብስቦ 400 ጊዜ እግዚኦ መሐረነስ እየሰገዱ ሲሉ ሰይጣን ያችን ወረቀት አምጥቶ ጉባኤው መካከል ያ ሰው የካደባትን ወረቀት ጥሎ ጠፋ ይላል። ከዚያ ለሱ ስርየት ሰጥቶ ጸልዮ ቀድሶ አቁርቦ እንደዚህ ሰይጣን ተዋርሶት የኖረውን ሰው እንዲህ አድርጎ የወሰዳትን ደብዳቤ አስመስሎ ያዳነው ቅዱስ ባስልዮስ ሌሎች ድንቅ ተአምራት አድርጓል። ይሄ ቅዱስ ባስልዮስ ስለ ድንግልና ምን እንዳለ ልንገራችሁ። እንዲህ አለ ቅዱስ ባስልዮስ፣ እኔ ከሴት ጋር ተኝቼ አላውቅም፣ ድንግል ግን አይደለሁም። አይገርማችሁም? ይሄ ጻድቅ ምን እንዳለ። ይሄ አጋንንቱን እንዲህ ያስገበረው ጻድቅ ድንግልና ቀላል አይደለም። አንድ ብልት መጠበቅ ብቻ አይደለም፣ እጅግ ከዚህ ያለፈ ነው። ቅዱስ ዮሐንስ አፈወርቅ ራሱ ኦሪት ዘፍጥረት ምዕራፍ 24ን ሲተረጉም ስለ ርብቃ እንዲህ ብሎ ተጽፏል። ልጃገረዲቱም ወይም ርብቃም ወንድ የማታውቅ ድንግልም ነበረች ይላል። ወንድ የማታውቅና ድንግል ለምን ሁለቱን ተጠቀመ ይላል። ወንድ የማታውቅ የስጋዋን ንጽህና፣ ድንግል ማለት ህሊናዋ ያልባከነ፣ ይሄ ባሌ ቢሆን ያላለች ከዚህ ጋር ብተኛ ብላ ያልተመኘች ስለነበረች መጽሐፍ ወንድ የማታውቅ ድንግልም ያለው ደጋግሞ መናገር አይደለም። ሩካቤ አለመፈጸምና ድንግል መሆን ሁለቱ የተለያዩ ስለሆኑ ነው ይላል። ክርስቲያኖች አስተውሉ። ድንግልና ሰውነትን ከማጎስቆል ይበልጣል። ይልቁንም ህሊናን ማስተካከል ይሻል። ለምሳሌ ንስሐ ዘማዊውን ድንግል ታደርጋለች እንላለን። እንዴት አድርጋ ነው ድንግል የምታደርገው ካል የስጋ ድንግልና ይመለስለታል ማለት አይደለም። ግን እውነተኛ ንስሐ ገብቶ እውነተኛ እንባ አንብቶ ጸጋው ከተመለሰለት ያ ንስሐ የገባ ሰው አንድ ሕፃን ልጅ ሩካቤ ስጋ ምን እንደሆነ አይምሮ እንደማያውቀው ከንስሐው የተነሳ ምን እንዳደረገ ድርጊት ኃጢአቱን ይረሳዋል ሳይሆን ሩካቤ ምን እንደሆነ እስካለማወቅ ድረስ ህሊናው ንጹህ ይሆንለታል ማለት ነው። ክርስቲያኖች እንደዚህ አይነት ንስሐ እግዚአብሔር በቸርነቱ ለሁላችን ያደለን። ስለዚህ ድንግልና የህሊና ነው፣ የነፍስ ነው፣ የውስጥ ነው። ስለዚህ ተመልከቱ፣ ከ10 ደናግል 5ቱ ሰነፎች ማለት ተመልከቱ የህሊና ድንግልና ኖሯቸው፣ ተመልከቱ የህሊና ድንግልና ማለት እጅግ ታላቅ ንጽህና ነበራቸው። ንጽህና ኖሯቸው ተኮነኑ ማለት ያሳዝናል በእውነት። ምን አስኮነናቸው ካል ፍቅር ማጣት፣ ዘይት አለመያዝ። አይገርማችሁም? ይህን ረጅም ታሪክ ያስተረከኝ ክርስቲያኖች ደናግሉ ተኮነኑ። ወንጌል የሚነግረን ያ ነው። የገብርኄርም ታሪክ የሚነግረን ይህን ነው። ገብረ ሐካይ የተኮነነው ሰው እኮ የተኮነነው አውጡት በውጭ ወዳለው ጨለማ ጥርስ ማፈጨት ወዳለበት ጣሉት የተባለው ዝሙት ፈጽሞ ተገኝቶ አይደለም፣ ሰርቆ ተገኝቶ አይደለም፣ ሐሰት ተናግሮ ወይም ገድሎ ወይም የመሰለው ተናግሮ አይደለም። ክርስቲያኖች
አንድ ነገር ተገኝቶበት ነው። ያም ስንፍና ነው። ምን ተገኝቶበት አልኳችሁ? ስንፍናው። ስንፍና ከስምንቱ ገዳይ ዋና ኃጢአቶች ቅዱስ ወግሪስ እንደሚለው አንዱና ዋናው ስንፍና ነው። እግዚአብሔር የነፍስንም የስጋንም ስንፍና ነቅሎ ይጣልልን። የተወደዳችሁ የእግዚአብሔር ቤተሰቦች የዛሬ ርዕሳችን የጌታ ደስታ። የማን ደስታ? ይሄ ለታማኙ አገልጋይ የተነገረው ቃል ነው። 5 2 መክሊት የተቀበሉት ባለ 5ቱም 5 አትርፎ ባለ 2ቱም 2 አትርፎ ለጌታቸው ባስረከቡ ጊዜ ጌታ እንዲህ የሚል ቃል ተናገረ። መልካም አንተ በጎ ታማኝ ባሪያ። ስሙ ራሱ ይሄ ነው። መልካም ታማኝ በጎ። በእነዚህ ቃላት የምንጠራበት ወይም ለመጠራት የሚያበቃ ምግባር አምላካችን በቸርነቱ ያደለን። መልካም በጎ ታማኝ፣ እነዚህ ራሱ ሽልማት ናቸው። በአፈ እግዚእነ ኢየሱስ ክርስቶስ ታማኝ መባል። ቀጥሎ እንዲህ አለው፣ በጥቂቱ ታምነሃል፣ በብዙ ምን አደርግሃለሁ? ሾመሃለሁ። 5 መክሊት የተባሉ 5 ሕዋሳት ሰጠውህ። ዓይንን ለማየት፣ ጆሮን ለመስማት፣ አፍን ምላስን ለመቅመስ፣ አፍንጫን ለማሽተት፣ እጅን ለመዳሰስ። በእነዚህ በ5ቱ አንተ ኃጢአት አልሰበሰብክባቸው፣ ጽድቅ ሰበሰብክባቸው። ስለዚህ በውጭ ብልቶችህ ስለታመንክ የውስጡን ብልት 5 እከፍትልሃለሁ፣ አትርፈሃልና በዚህ በብዙ ሾመሃለሁ። ተመልከቱ፣ በአይነ ስጋ ከማየት በአይነ ነፍስ ወደ ማየት፣ መላእክትን ወደ ማየት፣ የተሰወሩ ቅዱሳንን ወደ ማየት፣ ጽድቅንና ኃጢአትን በሰዎች ላይ ወደ መለየት፣ ረቂቅ ነገር ወደ መለየት፣ በብዙ በረቂቅና በሰማያዊ ሀብት ላይ ሾመሃለሁ። ጆሮህን ተራ ነገር ከመስማት፣ ሐሜት፣ ስድብ፣ ስልቂያ፣ ከንቱ ነገር ከንቱ ይተናገሩ አሐዱ ምስለ ካልቡ እንደተባለው በዳዊት አንዱ ከአንዱ የሚያወሩ የስልቂያ የዋዛ የፈዛ ይህን ከመስማት ጠብቀህ ወንጌልን ለመስማት ስለዋልከው፣ እውነትን ለመስማት ስለዋልከው፣ አሁን ደግሞ በብዙ ሾማለሁ፣ የመላእክትን ምስጋና ወደ መስማት አደርሳለሁ። ሰማያዊ ኃይላት የሚናገሩትን የተሰወሩ ቅዱሳን ወደዛ ሾማለሁ አለና ወደ ጌታ ደስታ ግባ አለ። ወደ ማን ደስታ? የጌታ ደስታ። ክርስቲያኖች፣ በዚህ ዓለም ሰው ዝሙት የሚፈጽመው ምን ሊያደርግ ነው? ሊደሰት። ሰካራሙ የሚጠጣው ምን ሊያደርግ ነው? ሊደሰት። ዘፋኙ የሚዘፍነው ምን ሊያደርግ ነው? ሊደሰት። ሌላውም ሌላ ነገር የሚያደርገው ምንድን ነው? ሊደሰት። ዓለም የሚባዝነው ደስታ ፈልጎ ነው። ግን የዚህ ዓለም ደስታ እውነተኛው ደስታ አይደለም። ደስታው ሳያልቅ ሐዘኑ ይጨምራል። ክርስቲያኖች፣ ደስታው ሳያልቅ መጠጡ ሳይጨርሰው ሐዘኑ ይጀምራል። የዚህን ዓለም ድሪያውን ኃጢአቱን ሳይጨርሰው ሐዘኑ ጸጸቱ አለ እኮ። እግዚአብሔር የተከለው መሳሪያ እዚህ ህሊናም ይባላል አለ። ወዲያው ነው ሐዘኑ የሚተካው። ክርስቲያኖች፣ የዚህ ዓለም ደስታ ሳያልቅ ሳይፈጸም ሐዘኑ ይቀጥላል። ክርስቲያኖች፣ ታዲያ እኛ እግዚአብሔር ያዘጋጅልን ደስታ ምን አይነት ነው? ክርስቲያኖች፣ ጌታ እኮ ሕጌን ጠብቁ ሕዋሳቶቻችሁን ጠብቁ ያለው እንዲሁ አይደለም። እጅግ ብዙ ነገር ሊሰጠን ነው፣ ሊጠቅመን ነው። እግዚአብሔርማ ምን ይጠቅመዋል? የኔ ድንግል መሆን ለእግዚአብሔር ምን ያደርግለታል? የኔ ሐሜት መጥላት፣ የኔ ርኩሰት መጥላት፣ የኔ አለመግደል፣ የኔ አለመስረቅ፣ የኔ ከኃጢአት መጠበቅ ለእግዚአብሔር ምን ይረባዋል? እንኳን የኛ የመላእክትም አይረባው። የእግዚአብሔር ቅድስና ለመላእክት ምግብ ይሆናቸዋል እንጂ ጸጋ ይሆናቸዋል እንጂ ክብር ይሆናላቸዋል እንጂ የመላእክት ምስጋና እንኳን ለእግዚአብሔር ምኑ ነው? ምንም። በባህሪው ምስጉን፣ በባህሪው ቅዱስ፣ በባህሪው ንጹህ፣ በባህሪው ክቡር፣ በባህሪው ልዩ ከማንም ምንም አይፈልግም። የሚፈልገው ግን የእኛን መክበር፣ የእኛን መንጻት፣ የእኛን መቀደስ፣ የእኛን ምስጢር መጥገብ። ክርስቲያኖች፣ መድኃኔ ዓለም ትእዛዙን የሰጠን ወንጌሉን ያጻፈልን በዚህ ምድር ተመላልሶ ያስተማረው እንዲሁ ዝም ብሎ አይደለም። ክርስቲያኖች፣ አለ ልዩ ደስታ ለእውነተኛ አማኞች የሚሰጥ በምድር ላይ ልዩ ደስታ አለ።
ያ ደስታ የማን ደስታ ይባላል? የጌታ ደስታ። ተመልከት፣ ጌታ ያለው ወደ ደስታ አስገባሃለሁ አይደለም ያለው፣ ወደ ጌታ ደስታ ለይቶ። ወደ ማን ደስታ? ወደ ያ የጌታ ደስታ ምንድን ነው ክርስቲያን? ከዚያ በፊት እስኪ ሌሎቹን ደስታዎች በመጽሐፍ እናያቸው። አንዳንድ ጊዜ በምድር ላይ ያለነው ሰዎች በእውነቱ በብዙ ምክንያቶች ልንደሰት እንችላለን፣ እንዲያውም መልካም በሚመስል ነገር ሁሉ ማለት ነው። ለምሳሌ እዚህ የማርቆስ ወንጌል ምዕራፍ 4 ቁጥር 16 ላይ ታስታውሳላችሁ። ማቴዎስ 13ም ላይ አለ፣ ሉቃስም ላይ አለ። የዘሪው ምሳሌ፣ ዘሪው ሊዘራ ወጣ። ሲዘራም አንዳንዱ በመንገድ ዳር ወደቀ፣ አንዳንዱ በጭንጫ ላይ ወደቀ፣ አንዳንዱ በእሾህ ላይ ወደቀ፣ አንዳንዱ በለም መሬት ላይ አፈራ። ያም 30 60 100 አፈራ ይላል። በመንገድ ላይ የወደቀው ወፎች መጥተው ለቀሙት። በጭንጫ ላይ የወደቀውስ ምን ሆነ ይላል? ለጊዜው ምን ሆነ? በቀለ ይላል። አይደለም እንዴ? በቀለ ግን ፀሐይ በወጣ ጊዜ ጠወለገ፣ ስርም ስላልነበረው ደረቀ ይላል። እና ስለዚህ ሲናገር የሚናገረው ቃል አለ። በእውነቱ ተመልከቱ። እንዲሁም ይላል ጌታ ሲተረጉምላቸው ለሐዋርያቱ፣ በጭንጫ ላይ የተዘሩት እነዚህ ናቸው፣ ቃሉን ሰምተው ወዲያው በደስታ ይቀበሉታል። በምን ይቀበሉታል? አንዳንድ ጊዜ እንደዚህ ቁጭ ብለን ስንማር፣ ስናስቀድስ፣ ስንዘምርም በደስታ ቃሉን ልንቀበል በደስታ ልንዘምር በደስታ ልናስቀድስ እንችላለን። አቤት የዛሬ ዝማሬ እንዴት ደስ ይላል ልንል እንችላለን። ግን ያ ደስታ ጌታ የሚወደው ደስታ አይደለም። የሚገርማችሁ ይኸው በቃለ እግዚአብሔር እንኳን መደሰት ማለት ነው። ቃለ እግዚአብሔርን ደስ ተሰኝቶ መስማት እንኳን እግዚአብሔር የሚወደው ደስታ አይደለም። ለምን ካል ለጊዜው ወዲያው በደስታ ይቀበሉታል አለ። ለጊዜው ነው እንጂ በእነርሱ ስር የላቸውም። ኋላም በቃሉ ምክንያት መከራ ወይም ስደት በሆነ ጊዜ ወዲያው ይሰነካከላሉ። ከመሰነካከል እግዚአብሔር በቸርነቱ ይጠብቀን። ስሜታውያን፣ ይሄ ደስታ የስሜት ደስታ ይባላል። በስሜት እንደሰታለን፣ በስሜት ቤተ ክርስቲያን እንላለን፣ በስሜት ንግሱ እንላለን። ግን ወዲያው አንድ ካህን እንኳን አንድ መነኩሴ እንዲህ ያደረገ ሲባል ደግሞ ውይ የዚህን ዘመን ካህን ያሳየኝ፣ ወዲያው ነው የምንሰናከለው። አይደለም የሶስተኛ የአራተኛው ክፍለ ዘመን ሰማዕታት የገጠማቸው መከራ ቀርቦ በትንሽ ወሬ በትንሽ ነገር ነው የምንሰነካከለው። እግዚአብሔር ጧፍ እያበራችሁ ያላችሁ አጥፉት እባካችሁ። ክርስቲያኖች እና ስሜታዊ ደስታ የትም አያደርስም። ተውት የእኛን የምእመናኑን። ጌታ በወንጌል ሌላ የሚያስገርም ነገር ተናግሯል። ደቀ መዛሙርቱ ከእርሱ ጋር እየዋሉ እያደሩ ስልጣንን ሰጣቸው። ምን እንዲያደርጉ? አጋንንትን እንዲያወጡ ሄዱ። ህዝቡን አስተማሩ። አጋንንትንም አውጥተው መጡና ደስ እያላቸው ጌታ ሆይ አጋንንት በስምህ ተገዙልን አሉት። ይህን ሲሉት ጌታ እንዲህ አላቸው፣ ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ በሰማያት ስለተጻፈ ግን ደስ ይበላችሁ አላቸው ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ይሄን ሉቃስ 10 አጋንንት እንኳን እስከ ማውጣት ታምራት እስከ ማድረግ ብንደርስና በዚያ ብንደሰት ያን ደስታ እግዚአብሔር አይቀበለውም። አለመቀበል ብቻ አይደለም ጠቃሚም አይደለም። ይሁዳም አጋንንትን ካወጡት መካከል ነበረ፣ ግን አልጸናም። እነዚህ በሙሉ ጊዜያዊ ደስታ። አጋንንትን ማውጣት የሚሰጠው ደስታ እንኳን በእግዚአብሔር ፊት ድንቅ ነገር አይደለም። ክርስቲያኑ ታውቃላችሁ፣ ወደፊት ሐሳዊ መሲህ እኮ ራሱ ሲመጣ እጅግ ድንቅ ነገር ያደርጋል። አንድ ክርስቲያን እውነተኛ አማኝ በተአምራት አይደሰትም። ተአምራትን የማየት አይን ካለው በራሱ ሰውነት በየዕለቱ እግዚአብሔር ተአምራት ያደርጋል። በየዕለቱ ክርስቲያኖች
እስኪ ልንገራችሁ፣ ከስጋውና ከደሙ መለወጥ በላይ ታምራት አለ? አዎ። ስጋውና ደሙ ህብስትና ወይን አቅርበን በየዕለቱ ይለወጣል። በየዕለቱ ታምራት አለ ቤተክርስቲያን ውስጥ በእያንዳንዷ ዕለት ቆጥረን ልንጨርሰውም አንችልም ክርስቲያኖች። ስለዚህ በተአምራት ልንደሰት አይገባል። የሚያስደስተው እሱ እንዳለው ስማችሁ በየት ስለተጻፈ ተደሰቱ አለ? በሰማያት። ክርስቲያኖች ለሁላችን እግዚአብሔር በቸርነቱ ማስተዋልን ያደለን። አንዳንድ ጊዜ ደግሞ አንዳንዱ ሰዎች በሀብታቸው፣ በህንፃቸው፣ በንብረታቸው፣ በመኪናቸውም ሊሆን ይችላል፣ በኑሯቸው ተመስገን ያለኝ ብለው ሊደሰቱ ይችላሉ። አንዳንድ ጊዜ እንዲያውም ሰፋ ያለ ሐሳብ ሁሉ እንዲህ አሁን ሀብቴ በዝቷል ይላል። እዚህ የሉቃስ ወንጌል ምዕራፍ 12 ላይ አንድ ባለጸጋ እንዲህ አለ ይላል፣ እንዲህ አደርጋለሁ፣ ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬንና በረከቴን ሁሉ አከማቻለሁ። ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ብይ፣ ጠጭ፣ ደስ ይበልሽ ይላታለሁ አለ ይላል። አንዳንዱ ሰው በመብል ደስ መሰኘት ይፈልጋል። ያማረጠ እየበላ የሚጾም እንኳ ሆኖ ከጾም ጥንቅቅ አድርጎ ከፍስክ የተሻለ ምግብ በመብላት የሚደሰት የሚረካ ሰው አለ። ክርስቲያኖች አስተውሉ። ሰውነታችን በመብል በመጠጥ ለጊዜው ልትደሰት ትችላለች፣ ግን ያ ደስታ በእግዚአብሔር ፊት እንዲሁም እግዚአብሔርን የበለጠ ያሳዝነዋል። እንዲህ ይላል ቃሉ ካነበብኩላችሁ በኋላ ቁጥር 20 ላይ እግዚአብሔር ግን አለ ይላል በመብል በመጠጥ የሚደሰተው አንተ ሰነፍ፣ በዚህች ሌሊት ነፍስህን ከአንተ ሊወስዷት ይፈልጓታል፣ ይህስ የተሰበሰብከው ለማን ይሆናል አለው ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ስለሰበሰብነው መደሰት የለብንም፣ ስላጠራቀም ነው ክርስቲያኖች። ስለ መብል፣ ስለ መጠጥ፣ በልብስ በጌጥ መደሰት የለብንም ክርስቲያኖች። በተለይ በዚህ ዘመን ዓለም ጭንቅ ላይ ባለበት፣ ክርስቲያኖች በዓለም ላይ ጭንቅ ላይ ባሉበት፣ በሀገራችን በኢትዮጵያ በየዕለቱ ክርስቲያኖች በሚገደሉበት፣ በየቤቱ መለመን አፍሮ ረሃብ በእውነቱ ልክ እንደ መጋዝ አንጀቱን የሚያርደው ስንት ሰው በሞላበት በዚህ ዘመን እናት ለልጆቿ የምትሰጠው አታ ነፍሷ በምትጨነቅበት፣ ረሃብ ሲጥላት አሞኝ እያለች ልጆቿን በምታጽናናበት በዚህ ዘመን ሰው እንዴት በመብል በመጠጥ ይደሰታል? አንተ ሰነፍ ይለዋል በመብል በመጠጥ የሚደሰተው። ይህ ደስታ ጊዜያዊ ነው፣ ከእግዚአብሔር ዘንድ ሰነፍ ፍርድ የሚያሰጥ ጊዜያዊ ደስታ ነው ይላል በመጽሐፋችን። ነዌም ተቀማጥሎ ነበረ፣ ተደስቶም ነበረ። ከደስታው ብዛት የተነሳ በሰፈሩ ያለ አንድ ምስኪን ሲያየው ለዓይኑ እንደ ቆሻሻ ሁሉ ነገር እያስደስተው ያ ምስኪን ስላየ ብቻ ያዝናል። ዛሬ አሁን ድሆችን ማየት የሚያስጠላቸው አለን። አንዳንዶች በመኪናም ስንሄድ መኪና ላይ መጥተው ተለምነው መኪና ላይ ተንጠልጥለው የሚለምኑ ሁሉ የሚያማርሩ ሰዎች ልንኖር እንችላለን። እንደዚህ አይነት ልቡና ያለው ሰው ካለ እግዚአብሔር ማስተዋሉን ላይ ያደለን። አንድ ክርስቲያኖች በእውነቱ አንሰቀቅ። በዚህ እንደ ሄሮድስም በዘፈን የሚደሰት ይኖራል። ሄሮድስ በደስታ ምክንያት ነው ዮሐንስ መጥምቅን አንገት ያስቆረጠው። ሰክረው በደስታ በቃ ማልኩልሽ፣ ከመንግስቴ ሲሶ እንኳ ቢሆን ሰጥሻለሁ፣ ሄሮድያዳ የፈለግሽውን ጠይቂ አለ። በዘፈን ደስታ ሰክሮ ሴቶች ከወለዷቸው እርሱን የሚያክል የለም የተባለለት መጥምቁ ዮሐንስን አንገቱን አስቆርጦ የዘላለም ፍርድ ተቀበለ። እግዚአብሔር ከእንደዚህ አይነት ደስታ ይሰውረን ክርስቲያኖች። ይህ ሁሉ ደስታ አይደለም። የመብሉ የመጠጡ የጌጡ ደስታ አይደለም። ዘፈኑ ጊዜያዊ ደስታ ነው፣ መከራን የሚያመጣ ነው። ክርስቲያኖች ጌታ ያለን ወደ ጌታ ደስታ ግባ። በዚህ በኩል በጣም ብዙ ተደጋጋሚ ስልኮች ድምፅ ያሰማሉ። በቀኝ በኩል በእግዚአብሔር ስም እለምናችኋለሁ፣ ስልኮቻችሁን ድምፅ አልባ አድርጓቸው። ሁላችሁ የምታናገሩ ሰዎች አቁማችሁ
በእግዚአብሔር ስም በአክብሮትና በትህትና ነው የምንጠይቃችሁ። የትኛውም የፕሮቶኮል ቦታ ላይ እኮ አታደርጉትም። የእግዚአብሔርን ቤት ለምን እንነቃዋለን? ክርስቲያኖች ልክ ነው። ተነግሯችሁም ላያውቅ ይችል ይሆናል። ስልክ የቅርብ ጊዜ እንግዳ ስለሆነ፣ ግን እንደ ስልክ በጥባጭ የለም። የግድ አስጨናቂ ነገር ከቤተሰቡ ኖሮበት ስልክ የሚያነሳ ሰው ካለ ከቤተ ክርስቲያኑ በር አካባቢ ተቀምጦ ማንንም በማይረብሽ መንገድ ማንሳት ይቻላል። መቼስ ሊያደርግ ይችላል፣ ግን ከዚህ ውጭ አታድርጉ ክርስቲያኖች። በዚሁ አጋጣሚ ላይ አሳስባችሁ፣ እግዚአብሔርን ቤተ መቅደስ ካላከበር ነው የት እናከብረዋለን? ቢሮአችን አናከብረው፣ መንግስት ቦታ አይከበር፣ ህገ መንግስቱ አያከብረው፣ ህጎች የዚህ ዓለም ህጎች አያከብሩ። ገፍተው እግዚአብሔርን ከዚህ ዓለም ከማህበረሰብ አባራው አስወጥተውታል። መቅደሱ ውስጥ ካላከበር ነው የት እናከብረዋለን? እግዚአብሔርን እዚች ቦታ እንኳን እግዚአብሔር ተገፍቶ ከቤተ መቅደሱ እንኳን እንዴት ይገፋል? በእውነት እግዚአብሔር ከልቡናችን አወጣ ነው፣ ከህይወታችን አወጣ ነው፣ ከትዳራችን አወጣ ነው፣ ከህጋችን አወጣ ነው። ከስንት ነገር ከቤተ መቅደስ ደግሞ አንክፋው ክርስቲያኖች። ይህ ተስፈልገን እናገኘዋለን። በባህሪው ሁሉ ቦታ እንዳለ እናውቃለን። ግን ይሄ ልዩ ያምልኮ ቦታ ይቺ ቢያንስ ከአንደዚህ ሀገር ግብረ ሰዶም ከፈቀደ ከአውሮፓ ኤምባሲ ግቢ እንዴት ቤተክርስቲያን ታንሳለች? በእነሱ ግቢ እንኳን ስልክ አይወራም። በእውነት እቺ እኮ የእግዚአብሔር ኤምባሲ ናት። እችን እንኳን ለእግዚአብሔር ማክበር ያቅተናል። እችን እግዚአብሔር ለሁላችን ማስተዋሉን ያደለን እና ደጋግሜ ሰምቼዋለሁ፣ ግን ማሳሰብ እየሰለቸኝ እየተውኩት ነበረ። ዛሬ አሁን ስልክ ባሰሙ ሰዎች እንዳትፈርዱባቸው፣ አልተነገራቸውም፣ ልማድም አላደረጉትም። ከዚህ በኋላ ግን ልማድ አታደርጉት ክርስቲያኖች። እግዚአብሔር ለሁላችን ማስተዋል ያደለን። ትምህርታችን ወደ ማን ደስታ ገባ ነው? የጌታ ደስታ ምንድናት? ባጭሩ የተወሰኑ ነጥቦችን ከመጽሐፍ ቅዱስ ላሳያችሁ ክርስቲያኖች። መጀመሪያ ሁላችንም ልናውቀው እና ልንገባበት የሚያስፈልገው ማንኛውም ክርስቲያን ሊገባበት የሚችል ለሁሉም የተሰጠ አንድ ልዩ የጌታ ደስታ አለ። ያም ቅዳሴ ይባላል። ማን ይባላል አልኳችሁ? ትንሽ ረጋ አረፍ ብትሉ ደስ ይለኛል። ከዚህ በኋላ እንቅስቃሴ አታብዙ፣ አትሩምሱ። መድረኩ አካባቢ እኛ ካላከበር ነው ሌላው ሰው ያከብረው። እግዚአብሔር ያክብርልኝ። እና ክርስቲያኖች አስተውሉ። ቅዳሴ በማቴዎስ ወንጌል ምዕራፍ 22 ላይ እንደተጻፈው ንጉሱ እግዚአብሔር ሁላችንም ወደ ልጄ ሰርግ፣ ወደ ልጁ ወደ ክርስቶስ ሰርግ የጠራበት ደስታ ነው። ማንም ክርስቲያን ወደዚህ ደስታ ተጠርቷል። ግን ወደዚህ ደስታ የሚገባው ሰው በጣም አነስተኛ ነው። የልጁን የመድኃኔዓለም ክርስቶስ ስጋና ደም የምንጋበዝበት ራሱ ሙሽራ ነው፣ ራሱ ድግስ ነው፣ ራሱ ደግሞ ደስታ ነው። ክርስቲያኖች ይሄ ደስታ ሁላችንም ልንገባበት። እንዲያውም አቡሊዲስ የተባለ የቤተክርስቲያን ሊቅ ደግሞ ራሷ ቤተክርስቲያንን የነገስታት ግቢ የተባለች የሥላሴ ግቢ ቅድስት ቤተክርስቲያን ናት ይላል። እና እዚህች ውስጥ በአካል መገኘት ብቻ ግን ወደ ደስታው አያስገባም። ክርስቲያኖች ሌላ ተጨማሪ ነገር አለው። አሁንም ባለፈው እሁድ እዚህ ቤተክርስቲያን መጥቼ አስቀድሻለሁ። በዚያ ለነበሩትም አሰምቻቸው ነበረ። ከቅዳሴው መግቢያ ላይ ካሉ ቃላት በእውነቱ ይህን የተመለከተውን ማንበብ እፈልጋለሁ። እየሰማችሁ ነው ክርስቲያኖች? ቅዳሴ ከመገባቱ በፊት ቀዳሹ ካህን ጸሎተ ንስሐ ከመድገሙ በፊት ምዕመናን እንዲሰሙት አድርጎ ማንበብ ያለበት ቅድም ያነሳሁት የታላቁ አባት ቅዱስ ባስልዮስ የሰራው ስርዓት አለ። መጽሐፈ ቅዳሴያችን ላይ አለ። እንዲህ ይላል፣ ላንብብላችሁ ምን እንደሚል። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ለቄስና ለዲያቆን ለሕዝቡም ሁሉ የሚገባ በየጊዜውም ሁሉ ሊሰሩት የሚገባ የቅዳሴ ስርዓት ይህ ነው። እንደ አባቶቻችን ስርዓት ቄስም ቢሆን ዲያቆንም ቢሆን በቅዳሴ ጊዜ መጀመሪያ ይህን ቃል በግድ ያንብብ፣ ከቅዱስ ምስጢር የሚቀበሉትም ሁሉ በማስተዋል ይህን ይስሙ፣ እንዲህም ይበል ይላል። አድምጡ። አሁን ትእዛዙ ምን እንደሚል። ወንድሜ ሆይ፣ ለቅዳሴ የመጣነውን ሰዎች ነው።
ወንድሜ ሆይ ኃጢአትህን እያሰብክ በዚህ ልቡና ኑር፣ ይቅርታንም ታገኝ ዘንድ ስርየትን ለምን። ስለ አንተም ስለ እነሱም ንጹሕ የሚሆን መስዋዕቱን በሚያቀርቡበትና በሚያሳርጉበት ጊዜ ከቤተ ክርስቲያን ሳትወጣ ስለ አንተ የሚያቀርብና የሚያጸልይ ካህኑን አትተወው፣ ከሚያስወጡት ካልተጠመቀው ጋራ አብረህ እንዳትሄድ በቤተ ክርስቲያን ኑር እንጂ። እንዲህ የተባለው ስርዓቱ የተሰራው ድሮ ንዑሰ ክርስቲያን የሚባሉ ትልልቅ ሰዎች ይማሩና 3 ዓመት ሲሞላቸው ይጠመቃሉ። እስኪጠመቁ ድረስ ግን ጻኡ ንዑሰ ክርስቲያን እስከሚባል ቅዳሴውን ይሳተፋሉ። እስከዚያ ያለው አስተምሮ ስለሆነ በዚያም እስከዚያ ባለው በቃሉ ይቀደሳሉ፣ ይነጻሉ። ከዚያ በኋላ ግን ወደ ፍሬ ቅዳሴ ሊገባ ሲል ይወጣሉ። ክርስቲያኑን ግን እነዚያ በሚወጡበት ጊዜ እንዳትወጣ ነው የሚለው። ተመልከቱ። እና በዚህ ኑር፣ ይቅርታንም ታገኝ ዘንድ ስርየትን ለምን። ወንድሜ ሆይ ኃጢአትን እያሰብክ በዚህ ልቡና ኑር፣ ስለ አንተም ስለ እነሱም ንጹሕ የሚሆን መስዋዕቱን በሚያቀርቡበትና በሚያሳርጉበት ጊዜ ከቤተ ክርስቲያን ሳትወጣ ከሚያስወጡት ካልተጠመቁ ጋር አብረህ እንዳትሄድ በቤተ ክርስቲያን ኑር እንጂ የካህኑንም ቃሉን አድምጥ ይላል። የካህኑን ምኑን አድምጥ? እያንዳንዷን በቅዳሴ ጊዜ የምትነበበውን ወንጌሎቹ ምንባባቱን ሁሉ። አሁን በአሁኑ ጊዜ ምንባባቱ እውነት ለመናገር በአግባብ አይነበቡም። በተለይ በችኮላ ምክንያት ሊሆን ይችላል። ወደ መርገፉ እንሮጣለን። ግን እነዚህ የታዘዙት ቃላት አንደኛ የቅዱሳን መጻሕፍት ምስጢር የሚሰጠው በአብዛኛው በቅዳሴ ጊዜ ነው። ይዋሃዳል። በቅዳሴ ጊዜ የእግዚአብሔርን ቃል አትኩሮ መስማት። ዜና አበው ላይ ለአንባቢዎችና ስለ ቤተ ክርስቲያን እንዲህ የሚል ቃል ይጨምርበታል አበው። አንደኛ የመጽሐፉ ቃል ጉልህ ይሁን ይላል። የመጽሐፉ ቃል ምን ይሁን? ጉልህ፣ ፊደሉ የተለቀመ ይሁን። የሚያነበው ካህን ደግሞ ሳይንተባተብ አትብቶ አጥርቶ ያንብብ። እዚህ ደግሞ ምን ይላል? ምእመኑ ደግሞ ነቅተህ የካህሉን ቃል ምን አድርግ? አድምጥ ይላል። አድምጠን እንድንጠቀም አምላካችን እግዚአብሔር ይርዳን። አድምጥ። ልጨርስላችሁ ምንባቡን። አድምጥ። ስለ አንተ ስለ ኃጥአንም ሁሉ የሚለምነውን ስርየት ስማው፣ አምላካቸው ይቅር ይላቸው ዘንድ። ስንሰማው እና አሜን ስንል ይቅርታ ይደረግላል። አንተ ሰው የኃጢአትህን ስርየት ልታገኝ ከወደድክ ከቤተ ክርስቲያን ለምን ትወጣለህ? ሌላው አንገቱን ዝቅ አድርጎ ስለ አንተ ምሕረትን ይለምናል። አንተስ ለምን ስራ ፈት ትሆናለህ? በዚህ ጊዜ በልቡናህ ከአንዱ አገር ወደ አንዱ አገር ትመላለሳለህ። መርዓዊ ሰማያዊ በሚሆን በክርስቶስ ማኅተም የታተምክ ስትሆን፣ ነገር ግን ቤተ ክርስቲያን ወደ ውጭ ታወጣሃለች። ለዘላለሙ ወደ እርሷ እንዳትገባ ደጆቿን ትዘጋባሃለች፣ ባዕድ በመካከሏ አይገኝምና ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። እንደሰማችሁት ጌታ ወደ ጌታ ደስታ የምታስገባን ራሷ ቅድስት ቤተ ክርስቲያን ናት። በቅዳሴው ጊዜ ለምን ስራ ፈት ሆነ ትቆማለህ ይልና ልቡናህን ከአንዱ ሀገር ወደ አንዱ ሀገር ለምን ልብህን ታባክነዋለህ? አንዴ ቤትህ ትገባለህ፣ አንዴ ስራ ቦታ ልትገባ ትችላለህ፣ አንዴ ሌላ። ልብህ እንዲህ ከሆነ ነው የሚለው። ልብህን የምታባክን ከሆነ ቤተ ክርስቲያን ቆመህ እንኳን እየቀደስክም ብትሆን ልቡና ከእግዚአብሔር ከተለየ ቅድስት ቤተ ክርስቲያን ደጆቿን ትዘጋባሃለች። ሁሌ የሚሰለች ይሆናል፣ ይደክመሃል፣ ትቅመደመዳለህ። ምክንያቱስ ቤተ ክርስቲያን ወደ ውጭ አውጥታ ጥላህ። ይኸው ተመልከቱ። ከቅጽሩ ከይቅርታ ጋር ግን ማይጠንት እንደው አባቶች በዝማሬ ጊዜ ማይጠንትና ዝማሬ እንደው ከይቅርታ ጋር በጣም ማይጠንት ከዝማሬ ጋር ነው መጽሐፉም የሚለው ስርዓቱ። ክርስቲያኖች አድምጡ፣ አስተውሉ። እግዚአብሔር ማስተዋላችን አይንጠቀን በእውነቱ እና አስተውሉ። ቤተ ክርስቲያን ደጇን ትዘጋለች እና ከጌታ ደስታ ውጭ እንቀራለን። አስተውሎ የሚቀድሰውን ግን መንፈስ ቅዱስ ያስገባዋል። ወደ ምን ያስገባዋል? ወደ ጌታ ደስታ ያስገባዋል። ምስጢሩን ይሰማል፣ ስርየትን ይለምናል፣ ያገኛል። እግዚአብሔር መንፈስ ቅዱስ ወደማይነገር የልብ ደስታ ውስጥ ያስገባዋል። ስጋውን ደግሞ ቢቀበል ይዋሃደዋል፣ ይለውጠዋል፣ ያከብረዋል፣ ያነጸዋል። እንዲሁ በልማድ አይደለም መቀበል ያለብን ክርስቲያኖች። መጀመሪያ ህሊናን ልቡናን ማስተካከል መግራት አስፈላጊ ነው ክርስቲያኖች። እግዚአብሔር አምላክ ለሁላችን ማስተዋሉን ያደለን።
ክርስቲያኖች እውነተኛ ደስታ ያለው ቅዳሴ ውስጥ ነው። ክርስቲያኖች የቅዳሴን ጣዕሙን የለመዱት ገስግሰው ሲሆን ኪዳን ሳይደረስ ካልሆነ ደግሞ ቅዳሴ ከመገባቱ በፊት በተመስጦ ሆኖ ነቅቶ ተግቶ እያንዳንዷ ቃል የምታነጻ ናታ። ከዚያ ነፍሳችን እያነጻ ይሄ የለመደብንና አልሸነፍልን ያለው መንፈስ ሁሉ በራሱ በክርስቶስ ኃይል እንዲህ አይነት ምክንያቱም ከግል ጸሎት ከማንኛውም ሰው ጸሎት በላይ ቅዳሴ የመጨረሻው ክርስቲያኖች ለምሳሌ ቅዳሴ ከተቀደሰ በኋላ በተቀደሰበት ቤተ መቅደስ ላይ አንድ ካህን ወዲያው ነፍስ ልጆቹን ሰብስቦ አንድ አቡነ ዘበሰማያት እንኳን ቢሰጥ ከስልጣኑ ይሻር ነው የሚለው። ምክንያቱም ቅዳሴ ክርስቶስ የተሰየመበት ነው። ከቅዳሴ በኋላ ሌላ ቦታ ይችላል፣ ራቅ አድርጎ ይችላል። እዚህ ጋር ግን አይቻልም። ምክንያቱም ሊቀ ካህናት ኢየሱስ ክርስቶስ የተሰየመበት ራሱ ሙሽራ የሆነበት ራሱ መብል መጠጥ ድግስ የሆነበት መላእክት ተገኝተን ሰራዊተ መላእክት ይሁ ለመድኃኔዓለም ይቀውሙ ቅድሜሁ ለመድኃኔዓለም ያለ እናመሰግንበት ሰላም ለኪ እመቤታችን ሙሉ ቅዱሳን የሚገኝበት አማናዊቷ ቤተክርስቲያን ሙሉ ሆና የምትገኝበት እጅግ ልዩ የደስታ ቅጽበት ማለት ቅዳሴ ነው። ክርስቲያኖች እውነተኛው ለዚያ ነው ሰዓታት ማህሌት ማንኛውም ጸሎት ከቅዳሴ በፊት ነው እንጂ በኋላ የለም ኖሮም አያውቅም። ምክንያቱም ቅዳሴ ማህተም ነው፣ የመጨረሻው ነው እና ለሚያውቁ ደግሞ እዚህ ፍጹም ደስታ ውስጥ ይገባሉ። ባለፈው ላስቀደሱት ነግሬያቸዋለሁ። ግብጾች ምን ያደርጋሉ? የድሮ ቅዱሳንን ተአምር ብቻ ሳይሆን አሁን የሚደረግላቸውን ተአምራትም ይመዘግባሉ። አሜሪካ ውስጥ አንዲት በጣም ቅዳሴ የምትወድ የሁለት ሰዎች ነው በእርግጥ ያነበብኩት። ቅዳሴን የጌታ ደስታ መሆኑን አምነው የሚያስቀድሱ የሁለት ግብፃዊ ክርስቲያኖች የምዕመናንን ገድል ጽፈውታል። የሴቲቱ ምንድነው? ትልቅ እናት ናቸው። ቤተ ክርስቲያን ከተከፈተ እኔ ቀድሜ መግባት አለብኝ የሚሉ ጉጉት ያላቸው ክርስቶስን አጥብቀው የሚወዱ የጌታን ደስታ የሚሹ ናቸው እና ሰዓት ሳያዩ ነግቷል ወይም ሰዓቱ ደርሷል ብለው ካህናት ቤተ ክርስቲያንን በማይከፍቱበት ሰዓት ቀድመው ይገኛሉ። እግዚአብሔር ልቦናቸውን ስለሚያውቅ ቤተ መቅደሱ መላእክት ይከፍቱላቸውና ይገባሉ። እሳቸው ግን መላእክት መሆናቸውን አያውቁም። ከቄሶቹ አንዱ የከፈቱላቸው ነው የሚመስላቸው። ይገባሉ። ካህናቱ ጸሎት የያዙ ይመስላቸዋል። የመላእክት ምስጋና ውስጥ ተሳታፊ ያደርጉ። አያቸዋቸው የጌታ ደስታ ማለት። በኋላ ቄሶቹ ሲመጡ ገብተው ያገኟቸዋል። ቄሶቹ በቁልፉ ከፍተው ነው የሚገቡ። እንዴት ገባሽ ይሏቸው። እንዴ እናንተ አይደላችሁ እኔ ከፍታችሁ ያስገባችሁ ይላሉ። መላእክት መሆናቸውን አያውቁም እሳቸው። በኋላ ነው ብቃታቸውን አውቀው ሁልጊዜ ቀድመው ያገኟቸዋል። ክርስቲያኖች እንደዚህች አይነቷ ምስጋና ለመግባት ያብቃን። ቅዳሴው ሲቀደስ ትሰሙ እንደሆነ የጳውሎስ መልእክት ከተነበበ በኋላ ደግሞ ንፍቅ ዲያቆን የሚያነባቸው መልእክቶች አሉ አይደለም? ንፍቅ ዲያቆን ከማንበቡ በፊት ካህኑ ስለ ሁላችን የሚመልደው የምልጃ ጸሎት አለ እና እዚያ ጸሎት ውስጥ እንዲህ የሚል ቃል አለ። ወደ ልዩ የምስጋና አዳራሽ እንድንገባ አድለን። ወደ ምን እንድንገባ አድለን? ወደ ልዩ የምስጋና ያቺ የምስጋና አዳራሽ ሥላሴ ወይም መንፈስ ቅዱስ ብቻ የሚከፍቷት ለበቃ ለታደለ ሰው እዚሁ ቤተ መቅደስ ቆሞ የሚገባባት ናት። ክርስቲያኖች ወደዚያች እንድንገባ ያደለን ያቺ ናት የጌታ ደስታ። ክርስቲያኖች ሁለተኛው ደግሞ ግብፃዊ እንዲሁ ቅዳሴን በጣም የሚወድ ስጋውን ደሙን የሚቀበል ንቃት ትጋት ያለው እና በጣም ትጋቱን አየና ሰይጣን ሊፈትነው ፈለገ። እግዚአብሔርን ፈቀደለት። አመጣና የአከርካሪ የጀርባ የአከርካሪ አጥንት ካንሰር ሰጠውና ሽባ ሆኖ በዊልቸር የሚሄድ ሆነ ይላል። በኋላ ያለቅሳል። ከሁሉ የሚያስለቅሰው ቆሞ ማስቀደስ ሳልችል ቀረው ብሎ እንዴት በዊልቸር ተቀምጬ አስቀድሳለሁ እያለ ያለቅሳል። ከዚያ በኋላ በዊልቸር መውሰድ ቤተሰቦቹ ሰለቹ። ሲሰለቹ አንድ ቀን ግን ቁርባኑ ናፈቀኝ፣ ቅዳሴው ናፈቀኝ፣ እባካችሁ ውሰዱኝ አለና ገስግሰው አመጡት። ልክ የቤተ መቅደሱን የመጀመሪያው በር ሲደርስ
እንባውን እያዘራ ጌታ ሆይ በቤተ መቅደስህ ሽባ ሆኜ ቆሜ ማስቀደስ አቃተኝ እያለ ስቅ እያለ ሲገባ ቅዳሴ ሊቀድስ የተዘጋጀው ካህን የልቅሶውን ድምፅ ሰምቶ ዘወር ብሎ ሲያይ ያ የሚያውቀው ሄደና ምን ገጠመ ምን ሆነ ነው? ይኸው እንደ በኃጢአቴ ምክንያት ክርስቲያኖች እንደዚያ ነው የሚሉ። በኃጢአቴ ምክንያት እንዲህ ያለ ደዌ የገጠመኝ ቆሜ እኔ ካንሰር ነው መሞት አያሳዝነኝም፣ እስከምሞት ቆሜ ማስቀደስ አለመቻሌ ግን ያሳዝነኛል። እኛ እኮ ቆመን ማስቀደስ የሚያቅተን ማታ የበላ ነው ምግብ ከብዶን ነው አይደለም? ማታ እሁድ ሊያስቀድስ ሰው እስከ ምሽቱ 5 ሰዓት 6 ሰዓት የሚበላ የሚጠጣ ሰው አለ። ቅዳሜ 11 ሰዓት ብንበላው ብናቆምስ ቀለል ያለ ጧታ ይበላ የለም እንደርስበት የት ይደርሳል? ልክ እንዲህ ያለ እና ከዚያ በኋላ እንዲህ ሆኛ ካህኑ አዘነና እንዳንተ ያለ ሰው እዚህ መምጣት የማይጠበቅበትም ቀኖናው ያዛል። ለበሽተኞች ቤታቸው ድረስ ሄደን እናቀርባለን። እቤት ሂድ ቅዳሴው ሳል እኔ መጥቻ አቆርባለሁ አለ። የካህን ትእዛዝ ሳይወላውሉ ስለሚያከብሩ ወጥቶ አሳፍረው ወስደው ቤቱ ደርሶ ከውልቸሩ አውርደው አልጋው ላይ ገደም ሲያረጉት እንቅልፍ ሸለብ አረገው። እመቤታችን መጣች። ቅድም እያለቀስክ በሩን ስትስም ልጄን ስመሃል አለች እመቤታችን። በሩን አይደለም የሳምከው ልጄን ነው፣ እኔ የህይወት በር ነኝ አለው። ልጄን ነው የሳምከው። ልጄ እንባህን አይቶ ቅዳሴ መውደድህን አይቶ ይቅር ብሎሃል፣ ከደዌው ፈውሷል አለችው። ነቅቶ ብድን ብሎ ከመልእክቱ ድምፅ የተነሳ ነቅቶ ብድግ ሲል ድኖ አገኘው። ከዚያ በኋላ ስበሉ ክርስቲያኖች፣ ወዲያው ቅዳሴው ሳያልቅ ለመድረስ ተነስቶ ቤተ ክርስቲያን እየገሰገሰ ሲሄድ ቅዳሴው አልቆ ቄሱ እሱን ሊያቆርብ ስጋውና ደሙን ለሱ በሚሆን ይዞ ከበር ላይ ሲወጣ ይሄ እያለቀሰ የገባባት በር ላይ ተገናኙ ይላል ታሪካቸው። አስገብቶ አቆረበው፣ ድኖ ቀረ። ቅዳሴ እንደዚህ ያድናል ክርስቲያኖች። ቅዳሴ ሌላ ጠንቋይ የመሰለ ምታተኛ ሰው አትፈልጉ። ክርስቶስ እያለ ክርስቲያኖች ያጣን እኮ እምነት ነው። ያጣን እኮ ቃሉን መስማትና መታዘዝ ነው ክርስቲያኖች። ቅዳሴ ያድናል ክርስቲያን። ቅዳሴ ይፈውሳል። ቅዳሴ አማናዊው ደስታ ነው። ቅዳሴ ልዩ ነው ክርስቲያኖች። ውደዱት። ቅዳሴ ገስግሱ። ማታ በጊዜ ተኙ። በቴሌቪዥን አእምሯችሁን አነውልላችሁ አትተኙ። ቴሌቪዥኑን ዝጉትና ትንሽ መጽሐፍ ቅዱስ አንብቡ። ነፍሳችሁን አረጋጓት። አትሌቶች እንኳን ሩጠው ልክ ሲጨርሱ ቁጭ ይላሉ እንዴ? ምን ያደርጋሉ? ሰውነታቸውን ያበርዳሉ? አይበርዱም? ትንሽ እኮ አየር ይወሰዳል። እዚህ ቀን ስትባክኑ ከኋላችሁ አየር ውሰዱ እስኪ፣ ትንሽ መጽሐፍ ቅዱስ። ከዚያ ከተረጋጋችሁ በኋላ ጸሎት፣ ከጸሎት በኋላ መኝታ። ምግብ ሳታበዙ ጧት እሸት መስላችሁ ትነሳላችሁ። ካልሆነ ምግብ አድክሟችሁ ጨጓራችሁን አስጨንቃችሁት በእውነቱ የዛለ የፈዘዘ ሰውነት ይዛችሁ እያዛጋችሁ መቼ ያልቃል እያላችሁ እየተማረራችሁ የቅዳሴ ደስታ ሳይገባችሁ በዚህ ልቡናችሁ ደግሞ እንደገና ሐሳብ ስትወጡ ስትወርዱ ቤተ ክርስቲያን ደጆቿን ጥርቅም ታደርግ። መድኃኔ ዓለም ደጆን አይዝጋብን። የዚህ አይዘጋም። ስርዓቱንም ጥሰን እየገባን ነው። አሁን መንፈስ ቅዱስ ግን ይዘጋል። ክርስቲያኖች አማናዊ የጌታ ደስታ የተባለው ለአንድ ክርስቲያን ይሄ ነው። ክርስቲያኖች ወደዚህን ደስታ እንድንገባ አምላካችን እግዚአብሔር በቸርነቱ ያደለን። ሰዓቱ ገፋ ብሏል። ተወሰኑ ነጥቦችን ግን ትንሽ ማከል አለብኝ። ሁለተኛ የጌታ ደስታ የተባለው ቅዱሳት መጻሕፍትን እግዚአብሔር ሲገልጻቸው ምስጢራቸው ሲገባን የምናገኘው የነፍስ ደስታ አለ። ወደ ጌታ ደስታ ግባ ማለት ያ ነው። ስሜት አይደለም፣ ሞራል አይደለም፣ ከመንፈስ ቅዱስ የሚገኝ ደስታ። እንዲያውም አንዳንድ ጊዜ ታስታውሳላችሁ የሉቃስ ወንጌል ምዕራፍ 24 ላይ እንደተጻፈው ሉቃስና ቀለዮጳ ከኢየሩሳሌም ወደ ኤማሁስ ሲሄዱ ጌታ በመንገድ ላይ ተገኘና መጽሐፍትን ቃል ይተረጉምላቸው ነበር ይላል። ከዚያ ሲመሽ አብረህን ግባ አሉት። አብሯቸው ገባ። ማዕዳቸውን ባረከ። የተባረከውን ሲበሉ አወቁት ይላል። አይናቸው በራ። ከዚያ በኋላ እንዲህ አሉ ይላል፣ ለካስ የመጽሐፍትን ቃል ሲከፍትልን ልቡናችን ይቃጠል የነበረ ጌታ ስለነበረ ነው አሉ።
በመጽሐፍት ቃል ልቡናችን የሚያቃጥል ደስታ እንሰማለን እኛ። መጽሐፍት ምስጢራቸው ሲገለጥ እግዚአብሔር እኮ ይገልጻል። ክርስቲያኖች እውነተኛ ደስታ የሚባለው መጽሐፍት። እንዲያውም አንድ የሁለተኛው ክፍለ ዘመን የቤተ ክርስቲያን አባት አንድ ሎጂክ ሂስትሪ የሚሉት በእንግሊዝኛ የጥንት የቤተ ክርስቲያን አባቶች ታሪክ የያዘ መጽሐፍ አለ። እዚያ መጽሐፍ ላይ አንድ አባት ጌታን እንዲህ ብሎ ጠየቀው ይላል። ጌታ ሆይ በመንግስት ሰማያት የሚጠብቀን ደስታ በምድር ላይ መጽሐፍ ቅዱስን ስናነብ ስንሰማ ከምናገኘው ደስታ ይበልጣልን ብሎ ጌታን ጠየቀው ይላል። ምን አይነት ደስታ አግኝቶ ነው መጽሐፍ ቅዱስ ሲያነብ? ክርስቲያኖች አያችሁ፣ እግዚአብሔር ለወደደው ሰው ምን እንደሚያደርግ። እግዚአብሔር ለወደደው ሰው ሲማርም ተነቦ የእግዚአብሔር ቃል ሲሰማም እቤቱ ሆኖ የመጽሐፍ ቅዱስን ነቅቶ ተግቶ እያወራ አይደለም መጽሐፍ ቅዱስ የሚነበበው። ክርስቲያኖች 1 ደቂቃ ይበቃቸዋል፣ ቢበዛ 5 ደቂቃ፣ አንድ አንቀጽ ግን በዝምታ አንብቡት። ማንን እየሰማችሁ? እግዚአብሔርን። ክርስቲያኖች እዚያችን ቅጽበት እግዚአብሔር ይናገር፣ እኛ እንስማው። እግዚአብሔርን በመፈለግ ብቻ ለሚሰሙት እግዚአብሔር በቅዱሳን መጻሕፍት በኩል ልዩ የጌታን ደስታ፣ ወደ ጌታ ደስታ ግባ፣ እግዚአብሔር ልዩ ደስታ ያስገባል። ክርስቲያኖች እኛ መጽሐፍቱን ስንሰማ ግራ የምንጋባው ለምን ይመስላችኋል? አይምሮአችን፣ ህሊናችን በኃጢአት ስለጠቆረ ቆሻሻ ግግር ያለበት መስታወት ላይ ቆማችሁ ፊታችሁ ማየት ትችላላችሁ? እንችላለን እንዴ? አንችልም። ለምን? ቆሻሻው ነዋ። የኛ ህሊና እንደዛ ነው። ልክ እንደ መስታወት ንጹህ አድርጎ ነበር እግዚአብሔር የፈጠረው። በመዓት ቆሻሻ በመዓት ነገር አቆሸሽ ነው። ስለዚህ የእግዚአብሔር ቃል ሲነገር ምንም ቆሻሻ ላይ ያረፈ ነገር ከመቆሸሽ ውጭ ሌላ ትርፍ የለው። እኛም በቆሸሽ አይምሮአችን ስለምንሰማው አንዳንዴ አቂር እናወጣለን። አንዳንዴ እኛን የነካን ሲመስለን ሁሉ ምን ለማለት እንገፋዋለን። ተነሳሄ ልብ ያለው ብቻ ነው። ይሄ ስለኔ ነው፣ እግዚአብሔር እየገሰጸኝ ነው፣ ሊያድነኝ ነው፣ ይቅር ሊለኝ ነው መሰል፣ እኔን የተመለከተ ኃጢአቴን እንዳውቀው የሚያደርግ ተናገረኝ የሚል ትሁት ልብ ያለው ብቻ ነው። አምላካችን እግዚአብሔር ለሁላችን ማስተዋሉን ያድለን።